አሁን ኢየሱስ ከአብ ቀኝ ተቀምጦ አለ ወይስ የለም? እንዴት ነው ነገሩ? በመጽሐፍ ቅዱስ ውስጥ ስለ እግዚአብሔር ግራ ሰምተህ ታውቃለህ? ግራ የሚል አልሰማሁም ስሉት ጥያቄው ግልጽ ሳረገው አብ አለ ከአብ ጋር ወልድ ኢየሱስ አብሮ በቀኙ ተቀምጦ አለ አብሮ ከሱ ጋር ከአብ ጋር በዙፋኑ ላይ ተቀምጦ አለ ማለት እንችላለን። እሱን ሊመልስልህ ነው ያንን ጥያቄ የጠየቁት። ቀኝ የምለውን ልክ ሰው ግራና ቀኝ እንዳለው ቀኝ የግራ ተቃራኒ ነው እና እግዚአብሔር ግራና ቀኝ አለው ብለን ከተረዳን አሁን በቀኝ ተቀመጠ በቀኝ ሳይድ ተቀመጠ ብለን ከተረዳን ስለ እግዚአብሔር ግራ አለ ምን አልተጻፈም ነው። አንድ አካል ብቻ ነው በሰማይ ያለው። ኢየሱስ ወደ ሰማይ ሲያርግ ወደ ሰማይ ያረገው ኢየሱስ ከእግዚአብሔር ጋር የለም አጠገቡ ወይም በዙፋኑ ላይ የለም። ከክርስቶስ ውጪ ለይተን የምናስቀምጠው መለኮት የለም። መለኮት እኮ ነው በሰውነት በስጋ የተገለጠው ለዘላለምም። አሁን እግዚአብሔር አብን ያለ ክርስቶስ ማየት አትችልም አንተ ማለት ነው። ሞንኩ ማናችንም እግዚአብሔርን የምናየው በሰውነቱ ነው። ከሱ ውጪ እግዚአብሔርን የምናይበት የለም። ስለዚህ ፈጽሞ አብንና ወልድን ወይም ክርስቶስንና መለኮትን ሰውነትንና መለኮትን መለያየት አይቻልም። መጽሐፍ ቅዱስ አዋሂዶ ነው ያቀረበልን ማለት ነው። አሁን ምንድን ነው የምጠይቀውት መሰሉት መምህር ኢየሱስ ክርስቶስ ራሱ ምንድን ነው የሚያደርገው? አብን አባቴ ብሎ ነው የሚያወራው። ማንም አባቴ ብሎ የሰበከ የለም በዘመናት እና ያ ብቻ ሳይሆን እናንተ አምላክ የምትሉት የኔ አባቴ ነው ብቻ ሳይሆን ያለው አብርሃም ሳይወለድ እኔ አለው ብሏል። ስለዚህ አብርሃም ሳይወለድ እሱ ያለው በቃልነት ብቻ በንግግርነት ብቻ አለው ይባላል ወይ? ንግግርነት ወይም የአምላክ ቃልነት እንደ ፐርሰንት ተቆጥሮ እኔ አለው ማለት ይቻላል? በጣም ጥሩ። ይሄ በጣም ግልጽ ነው። እንዴት ግልጽ ነው? መቼም እኛ ያልተጻፈውን አናነብም፣ የሌለውን አስበን አናመጣም፣ አንፈጥርም። መጽሐፍ ቅዱስ ጌታችን ኢየሱስ ክርስቶስ ከመወለዱ በፊት ምን ነበረ የሚለውን ነገር በግልጽ ይነግረናል። ከዘላለም ተወልዷል ካልን መጽሐፍ ቅዱሳዊ ማስረጃ የለንም። ዘላለምና ዘመን የተለያዩ ነገሮች ናቸው። ዘላለም የማይቆጠር ነው። ዘመን የሚቆጠር ነው። አሁን ዘመን ያለው በዘላለም እና በዘላለም መካከል ነው። ዘመን ከመምጣቱ በፊት ዘመን ከመቆጠሩ በፊት ዘላለም ነበረ። ዘመን መሃል ላይ ገባ። ይሄ የሚቆጠር ዘመን አንድ ቀን ያበቃለታል። ምን ይመጣል? ዘላለም ይመጣል። እና ኢየሱስ ክርስቶስ ከዘላለም ወልድ ቢሆን ኖሮ እኔ ዛሬ ወለድኩህ አንተ ልጄ ነህ የሚል ቃል አያስፈልግም ነበር። ይጋጫል ከዛ ጋራ። ዛሬ የሚለው በቁጥር ውስጥ ያለው ነው፣ በዘመን ውስጥ ያለው ጊዜ ነው። ስለዚህ ኢየሱስ ከዘላለም ነበረ በወልድነት በልጅነት የሚለው አስተሳሰብ መጽሐፍ ቅዱሳዊ ሊሆን ፈጽሞ አይችልም። ይጋጫል። ዛሬ ከሚለው አባባል ቃል ጋራ ይጋጫል ማለት ነው። እና ኢየሱስ ክርስቶስ በስጋ ከመወለዱ በፊት ነበረ። አዎ፣ በምንነት በቃልነት ዮሐንስ 1:1 ላይ ይነግረናል ማለት ነው። በቃልነት ነበረ፣
አካላዊ ቃል ሳይሆን በነገራችን ላይ አካላዊ ቃል የሚል ነገር ራሱ የለም፣ መጽሐፍ ቅዱስ ውስጥ የለም። በሰውም ደረጃ ሲታሰብ እኔ ሰው አንዳንዴ ቋንቋም የሚጠፋበት ይመስለኛል። እና አሁን በእግዚአብሔር አምሳል የተፈጠረው ሰው ቃል አለው፣ ግን ቃል አካላዊ ሊሆን አይችልም። አካላዊ ሊሆን አይችልም እና በቃልነት እንደነበረ እግዚአብሔር በዛ ቃል ዓለማትን እንደፈጠረ አሁን ዘፍጥረት ላይ ምዕራፍ 1 ላይ ስናይ አለ 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 ይላል። እግዚአብሔር አለ። ያ ምን ይባላል? ቃል ይባላል ማለት ነው። እና እግዚአብሔር ሲናገር ነገሮች ካለመኖር ወደ መኖር ይመጡ ነበረ፣ ይፈጠሩ ነበረ፣ ይታዩ ነበረ ማለት ነው። በምንድን ነው የፈጠራቸው? በምንድን ነው ያስገኛቸው? በሚናገረው ቃል ማለት ነው። ያንኑ ቃል ነው በሱ ችሎታ በሱ አሰራር ሲጋ አድርጎ በዛ ሲጋ የተወለደ ማለት ነው። ስለዚህ አብርሃም ሳይወለድ እኔ አለሁ ሲል እንደ ከመኖርም እኮ ነገሮችን ዓለማትን ፍጥረታትን ካለመኖር ወደ መኖር ያመጣ ሕያው ቃል እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን ይላል እና ያ ቃል ነዋ ሥጋ ሆኖ ልጅ የተባለ እግዚአብሔር ዓለማትን የፈጠረበት ቃል ሥጋ ሆነ ማለት ነው። ስለዚህ ሌላ ፍልስፍና ውስጥ እንግባ ካልተባለ በስተቀር ግልጽ ነው። በሥጋ ከመወለዱ በፊት ኢየሱስ ክርስቶስ ነበረ። አዎን ነበረ። በምንነት ነበረ ስንል መጽሐፍ ቅዱሳችን የሚነግረን በቃልነት ቃል ሆኖ፣ ቃል መለኮታዊ ባህሪ ነው። እግዚአብሔር በሥጋ ከመገለጡ በፊት ማንነቱ መንፈስ ነው። ማንነቱ ቃል ነው። ከመንፈስ መንፈስ ይወጣል፣ ከቃል ቃል ይወጣል። ያ የሚወጣ ቃል ይፈጥራል። ከእግዚአብሔር የሚሰርጸው መንፈስ ሕይወትን ይሰጣል፣ ይፈጥራል። የእግዚአብሔር መንፈስ ፈጠረኝ፣ ሁሉን የሚችል የአምላክ እስትንፋስ ሕይወትን ሰጠኝ አለ ኢዮብም ማለት ነው። እግዚአብሔር በቃሉና በመንፈሱ እየፈጠረ ሕይወት ይሰጣል ማለት ነው እና ስለዚህ ይሄ በጣም ግልጽ ነው። ኢየሱስ ክርስቶስ ከመወለዱ በፊት ነበረ ወይ? አዎን። እንዴት ነበረ ለሚለው ጥያቄ ዮሐንስ 1:1 መልስ ይሰጣል። በቃልነት እንደነበረ እግዚአብሔር በቃል ሁሉን እንደፈጠረ ዘፍጥረት ምዕራፍ 1 ላይ ሄደን እናገኛለን ማለት ነው። እግዚአብሔር አለ 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 ይሁን አለ፣ ብርሃን ይሁን አለ፣ ሆነ ይላል እና በቃልነት ነበረ። ያ ቃል ምን ሆነ? ሥጋ ሆነ። ሥጋ ሲሆን ምን ተባለ? ተወለደ ተባለ። ከዘላለም ወልድ ነው እንዳይባል እኔ ዛሬ ወለድኩ አንተ ልጄ ነህ። ዛሬ የሚለው ዘመን ውስጥ ነው ያለው፣ ዘላለም ውስጥ አይደለም ያለው። ስለዚህ ግልጽ ነው ለማለት ነው። ሌላ አንድ ጥያቄ ልጨምር። እሺ እሺ። ሁለተኛው ጥያቄ የሚመሰሉት አሁን ኢየሱስ ከአብ ቀኝ ተቀምጦ አለ ወይስ የለም? እንዴት ነው ነገሩ? በመጽሐፍ ቅዱስ ውስጥ ስለ እግዚአብሔር ግራ ሰምተህ ታውቃለህ? ግራ የሚል አልሰማሁም። ግራ የሚል አልሰማሁም። ግራ የሚል አንብበህ ታውቃለህ? ነበረ የምመሰሉት ጥያቄው ግልጽ ሳረገው አብ አለ፣ ከአብ ጋር ወልድ ኢየሱስ አብሮ በቀኙ ተቀምጦ አለ ወይ? ቀኝ የሚለው ቀኝና ግራ የለውም ቢሉትም ችግር የለውም፣ ግን አለ ወይ ነው ዋናው ነገር። አብሮ ከሱ ጋር ከአብ ጋር በዙፋኑ ላይ ተቀምጦ አለ ማለት እንችላለን። አዎ እሱን ሊመልስልህ ነው ያንን ጥያቄ የጠየቅኩት። ቀኝ የምለውን ልክ ሰው ግራና ቀኝ እንዳለው ቀኝ የግራ ተቃራኒ ነው በእኔና ባንተ ማለት ነው። እና እግዚአብሔር ግራና ቀኝ አለው ብለን ከተረዳን አሁን በቀኝ ተቀመጠን
በቀኝ ሳይድ ተቀመጠ ብለን ከተረዳን ስለ እግዚአብሔር ግራ ለምን አልተጻፈም ነው። ስለዚህ ምን ለማለት ነው? ቀኝ የሚለው ምሳሌያዊ አነጋገር ነው። በመጽሐፍ ቅዱስ ውስጥ ኃይልን ነው የሚያመላክተው። ኃይልን፣ ስልጣንን ነው። አሁን ለምሳሌ እግዚአብሔር ቀኜ ሰማያትን ዘርግታለች የሚል ቃል አለ። አንብበው ከሆነ ሰምተው ከሆነ ቀኜ ሰማያትን ዘርግታለች ይላል። እግዚአብሔር በቀኝ እጁ ሰማይን ዘረጋ ማለት ነው? እንደዛ እንዳልሆነ እግዚአብሔር ሰማያትን የፈጠረው በቃሉ እንደሆነ እናውቃለን ማለት ነው። ስለዚህ ቀኝ የሚለው ቃሉን፣ ኃይሉን፣ ስልጣኑን የሚያመላክት ነው እንጂ እግዚአብሔር ግራና ቀኝ አለው ለማለት ተፈልጎ አይደለም። ኃይልን ነው ቀኝ የሚያመለክተው። በግርማው ቀኝ ተቀመጠ ይላል። በእግዚአብሔር ቀኝ ብቻ አይልም፣ በግርማው ቀኝ ተቀመጠ ይላልና ኢየሱስ ክርስቶስ ስለኛ ኃጢአት በእግዚአብሔር መልክ ሲኖር ሳለ ወይም እግዚአብሔር ሆኖ እያለ በስጋ ሰውነት ራሱን ዝቅ አድርጎ ንጉሥ ሆኖ እያለ ትሁት ሆኖ ዘካርያስ ምዕራፍ 9 ቁጥር 9 ላይ እንደተጻፈው እነሆ ንጉሥሽ ጻድቅና አዳኝ ነው፣ ትሁት ሆኖ በአህያይቱም ውርንጫ ላይ ተቀምጦ ወደ አንቺ ይመጣል። ንጉሥ ሆኖ እያለ በእግዚአብሔር መልክ ሲኖር እያለ እኛን ለማዳን በሰው ምሳሌ የባሪያን መልክ ይዞ ትሁት ሆኖ መጣ። ተዋረደ፣ ምድር ላይ ሰቀሉት፣ ገደሉት፣ ቀበሩት። ግን ተነሳ። ከዛ በእግዚአብሔር ቀኝ ተቀመጠ ማለት ነው። ወደ ነበረበት ማንነቱ ተመለሰ ማለት ነው። አሁን ተመልሶ ሲመጣ እሳት ሆኖ ፈራጅ ሆኖ በቅዱሳን መላእክት ታጅቦ በክብር ዙፋን ላይ ተቀምጦ ነው የሚመጣ። ያኔ ትሁት ሆኖ ነው የመጣና ስለዚህ ቀኝ የሚለው ኃይልን፣ ስልጣንን የሚያመላክት ትርጉም ያለው ቃል ነው እንጂ ቃል በቃል የምንወስደው ነገር አይደለም ለማለት ነው ወንድሜ። አሁን በሰማይ ሁለት አካሎች የሉም ነው ባጭሩ የሚገልጹልኝ። አብ የሚባለው አካልና የሚባለው ሁለቱ የሉም። አንድ አካል ብቻ ነው በሰማይ ያለው። አሁን ኢየሱስ ወደ ሰማይ ሲያርግ ወደ ሰማይ ያረገው ኢየሱስ ከእግዚአብሔር ጋር የለም አጠገቡ ወይም በዙፋኑ ላይ የለም። ከክርስቶስ ውጪ ለይተን የምናስቀምጠው መለኮት የለም። መለኮት እኮ ነው በሰውነት በስጋ የተገለጠው ለዘላለምም። አሁን እግዚአብሔር አብን ያለ ክርስቶስ ማየት አትችልም አንተ ማለት ነው። እነሞንኩ ማናችንም እግዚአብሔርን የምናየው በሰውነቱ ነው። ከሱ ውጪ እግዚአብሔርን የምናይበት የለም። ስለዚህ ፈጽሞ አብንና ወልድን ወይም ክርስቶስንና መለኮትን ሰውነትንና መለኮትን መለያየት አይቻልም። መጽሐፍ ቅዱስ አዋህዶ ነው ያቀረበልን ማለት ነው። ኢየሱስ ክርስቶስ ራሱ የሱን አስተምሮ የምትቀበል ከሆነ አብን አሳየን ተብሎ ባለቤቱ እሱ ራሱ ተጠይቆ አብ ከሱ ውጪ ቢሆን ኢየሱስ ቀጥታ አይናገርም እንዴ? ለምንድን ነው ወደ ራሱ የሚያዞረው? የተጠየቀው ስለ አብ ነው። እሱ የሚያወራ ስለ ራሱ ነው። በዚህ አይገባንም እንዴ? በዚህ አንረዳም እንዴ? ከኔ ውጪ የሚታይ አብ የለም ማለቱ ነው። ኢየሱስ ክርስቶስ እኮ እንዴት እሱ እንደዚህ ያለ እኛ ለመለያየት ለመነጣጠል እንሞክራለን? ከዛ ሙከራ ውስጥ ብትወጣ ጥሩ ነው ወንድም። ስለዚህ አብ ራሱ በስጋ ውስጥ ተሰውሮ ነው ያለው ነው ማለት የምንችለው። ያው የማይታይ ባህሪው
የዘላለም ኃይሉ አምላክነቱ በሰውነት ነው የተገለጠው። ቆላሲስ ምዕራፍ 2 ቁጥር 9 በግልጽ በእርሱ አለ፣ በክርስቶስ ማለት ነው። የመለኮት ሙላት ብቻ አላለም፣ ሁሉ ነው ያለው። ምንም ወደ ውጭ ያስቀረው ነገር የለም። የመለኮት ሙላት፣ መለኮት የምንለው እኮ እግዚአብሔር አብ ነው። የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል። አለቀ። ከሱ ውጪ አብን ብትፈልግ አታገኝም። ከሱ ውጪ ያለ አብ የለም። ኦኬ። ስለዚህ አሁን በሰማይ አሁን የአብ ልጅ አይባልም ማለት ነው። አሁን በሰማይ እሱ ብቻ ካለ በሰማይ የአብ ልጅ አለ ማለት ነው። አሁን በሰማይ ያለው እግዚአብሔርና በጉ ነው። ሰማኸኝ ወንድሜ? እኮ ሁለት እግዚአብሔርና በጉ ካሉ ሁለት አሉ ማለት እያሉኝ ነው። ቅድም የለም ስላሉ አይደለም። ዮሐንስ ራእይ ቅድም ሲጠቅስ ሜቢ አልሰማህም ይሆናል። ራእይ ምዕራፍ 22 ቁጥር 3 መጽሐፍ ቅዱስ ይዘሃል? አወቅኩት። እሱን ጥቅስ አወቀው። እዛ ላይ ምን ይላል? ከእንግዲህ መርገም ከቶ አይሆንም፣ የእግዚአብሔርና የበጉ ዙፋን በእርሷ ይሆናሉ። ስንት ዙፋን? ዙፋን አንድ ዙፋን። አዎ። ከዛ ደግሞ ባሪያዎቹ ያመልኩታል። በጉና እግዚአብሔር የተለያዩ ፐርሰን የተለያዩ አካል ከሆኑ እሺ፣ ባሪያዎቹ ስል የስንቱ ባሪያዎች መሆኑን ያመለክታል? የአንዱ። እሺ፣ በጉና እግዚአብሔር የተለያዩ ፐርሰን ሁለት አካል ሁለት ማንነት ቢሆን ባሪያዎቹ አይልማ፣ ባሪያዎቻቸው መባል ነበረበት። አንድ መሆኑን ለማሳየት ባሪያዎቹም ያመልኩታል፣ ያመልኳቸዋል ሳይሆን በጉና እግዚአብሔር ሁለት ቢሆኑ ይህንን ነጠላ ቃል መጠቀም አልነበረበትም። ከዛ ቀጥሎ ደግሞ ፊቱንም ያያሉ። ስንት ፊት ነው ያለው? አንድ ፊት። ቀጥሎ ደግሞ ስሙም በግንባራቸው ላይ ይሆናል። እኛ ብዙዎች ነን፣ እሱ ግን ስሙም አንድ ነው፣ ፊቱም አንድ ነው። የምናየው ፊት አንድ ነው። ግንባራችን ላይ የሚታተመውም ስም አንድ ነው። የምናመልከውም አንድ ነው። ዙፋኑም አንድ ነው። ይህ እንግዲህ የመጽሐፍ ቅዱስ የመጨረሻ መጽሐፍ ነው። ምዕራፉም የመጨረሻ ምዕራፍ ነው። እንደዛ ነው የሚደመድመው ማለት ነው። ግልጽ ነው። ኦኬ እኮ እግዚአብሔርና በጉ ሁለት አካላት ዙፋኑ ላይ ያሉ ማለት ነው። ሁለት አካላትን ይገልጻል ንግግሩ። ሁለት አካላት ከሆነ ባሪያዎቹ እንዴት ይላል? ባሪያዎቹ ያው ሁለቱ አካላት አምላክ ናቸው። ባሪያዎቹ የሚለው አንድ ናቸው። የሁለት ባሪያዎች የሚለውን ነገር ይገልጻል እንዴ? በአምላክነት ያው በስላሴ ሶስቱ በአምላክነት አንድ ናቸው ተብሎ ስለሚታመን እንደ አንድ ይቆጠራል። እሱ አይደለም፣ ተው፣ እሱ ሌላ ነገር ነው። አሁን ለምሳሌ እኔና አንተ ስንት ሰው ነን? ሁለት ሰው ነን አይደል? በየራሳችን አካል ያለን ሁለት ሰዎች ነን። እሺ፣ እኔና አንተ ለእኔና ለአንተ የሚገዙ ሰራተኞች ቢኖሩ ባሪያዎቹ በመባል ነው የሚገለጸው ወይስ ባሪያዎቻቸው በሚል ቋንቋ ነው የሚገለጸው? እኛማ ሁለት ባህሪ ነን። ሁለት አካል ሆነን ራሱ ሁለት ባህሪ ነን። ስላሴ ግን እኮ ወደ እግዚአብሔር ስንሄድ ሁለት ባህሪ የለማ። ሁለት ተመሳሳይ መለኮት አለ ማለት ነው። መለኮታዊ ባህሪ እኮ አንድ ነው የሁለቱም የአብም። እሺ፣ እግዚአብሔር ሁለተኛውን የት አድርጎ ነው አሁንም እኔ ብቻዬን እኔ እንደሆንኩ እዩ የሚለው? ሁለተኛውን መለኮታዊ ባህሪ የት አድርጎ ነው? እኔ ፊተኛ ነኝ፣ እኔ ኋለኛ ነኝ፣ ከኔ በፊት አምላክ አልተሰራም፣ ከኔም በኋላ አይሆንም፣ እኔ እግዚአብሔር ነኝ፣ እንደኔ ያለ የለም።
እንደ እኔ ያለ የለም። አሁን አንተ እንደሱ ያለ አለ እያልከኝ ነው። ይሄ ከዚህ ጥቅስ ጋር ከዚህ ቃል ጋር ይጋጫል። እግዚአብሔር እንደ እኔ ያለ ማንም የለም ካለ ይነሳና ይጥራ። እንደ እኔ ያለ አምላክ አለን አምባ የለም ማንንም አላውቅም ብሎ እሱ ስለ ራሱ የተናገረውን እኛ በባህሪ እሱን የሚመስል በመለኮታዊ ባህሪ እሱን የሚመስል ከሱ ጋር አለ ስንል አያሳፍርም? ወንድም ግልጽ ቋንቋ አብ ራሱ በስጋ ውስጥ እንደ እኔ ያለ አብ በስጋ ውስጥ አለ አይደለም? መንፈሱ በዛ በክርስቶስ ውስጥ አለ። ስለዚህ መንፈሱ ያለበት ክርስቶስ አለ፣ አብ ደግሞ አለ። ስለዚህ መንፈሱ ያለበት ክርስቶስ በግ ተባለ፣ አባቱ ደግሞ እግዚአብሔር ተብሎ አለ። እግዚአብሔርና በጉ እንደዛ ማለት አይደለም። በግ ብቻ ነው የተባለ በግ ብቻ ነው የተባለ ኢየሱስ አምላክ አልተባለም ተብሏል። የእውነተኛ አምላክ እሱ የዘላለም ሕይወትና እሺ። ስለዚህ ስንት አምላክ ሊሆን ነው? እንደሱ ከሆነ ማለት ነው ኢየሱስ ከአብ ተለይቶ የአብ መንፈስ ያለበት አምላክ ከሆነ እግዚአብሔር አብም በራሱ አካል አምላክ ከሆነ ስንት አምላክ ሊኖረን ነው ማለት ነው? እኮ አሁን በሰማይ ልጅ ሆኖ የለም ማለት ነው። ልጅነቱ ቀረ በሰማይ እንዴት ነው የምንለው ታዲያ? ቅድም ራእይ ላይ ጠቀስኩልህ እኮ እግዚአብሔርና በጉ ሰውነቱ ነው፣ የተገለጠበት ሰውነት ነው። እግዚአብሔር ደግሞ በስጋ በሰውነቱ የተገለጠ አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ እንደተጻፈው አምላክ ስጋ ለብሶ ተገለጠ የተባለለት አንድ እግዚአብሔር አለ። በቃ መለኮትና ሰውነት ብለህ ያዝ፣ አለበለዚያ ሌላ እሱን የሚመስል አለ። እዛ ውስጥ ከገባ ሁለት አምላክ ታደርጋለህ። በሰውነት ደረጃ ያለ ልጁ አሁን በሰማይ አለ ወይ እኮ ነው። ልክ በምድር እንደነበረው በሰማይም አድርጓል አይደል? ስለዚህ በምድር ልጅ ሆኖ ነበረ፣ አሁንም በሰማይ ልጅ ሆኖ አለ ወይ? ከእግዚአብሔር አብ ውጪ የሆነ ሰውነት ወይም ልጅ የለም። መለኮት በውስጡ የሆነ ሰው ወይም ሰውነት ክርስቶስ አለ። አሁን የሥላሴን አስተምሮ ተው፣ እሱ አያስኬድም። መጽሐፍ ቅዱስን ራሱ እርስ በርሱ ያጋጫል። የሥላሴ አስተምህሮ ማለት ነው። እንዴት ብትል አብና ወልድን እኩል መለኮት በመለኮት እኩል ናቸው፣ ተመሳሳይ ናቸው። አብ መለኮታዊ ባህሪ እንዳለው እንዲሁም ወልድ መለኮታዊ ባህሪ አለው። አብ ሁሉን ቻይ እንደሆነ እንዲሁም ወልድ ሁሉን ቻይ ነው እያሉ ሲያብራሩ ሰምቻለሁ። ይሄ በጣም ይጋጫል። የእግዚአብሔርን ቃል እርስ በርሱ ያጋጫል እና አያስከድም። በቃ እግዚአብሔር እንደ እኔ ያለ የለም ባለበት እንደ እኔ ያለ የለም ባለበት እንደ እሱ ያለ አለ ብሎ ከእግዚአብሔር ጋር ክርክር መግጠም ነው። እኔ ብቻዬን እኔ እንደሆንኩ አምላክ እንደሆንኩ ማለት እኮ እግዚአብሔር እንደሆንኩ ከማን ጋር? ብቻዬን። በቃ ከማን ጋር ትመስሉኛላችሁ እያለ እግዚአብሔር ብቻውን መሆኑን እሱ በግልጽ በሚገባን ቋንቋ እየተናገረ ባለበት እሱን የሚመስል ሌላ አለ ብለን ሌላ አካል ለመፍጠር ወይም ልጁን ሰውነቱን ከሱ ነጥለን ሁለት አካል ሁለት መለኮት የማድረግ ትግል ውስጥ ብንገባ ከእግዚአብሔር ቃል ጋር እንጣላለን ማለት ነው። ከእግዚአብሔር ጋር እንጣላለን ማለት ነው። በቃ እኔ ነኝ አለ፣ ብቻዬን ነኝ አለ፣ እንደ እኔ ያለ የለም አለ። ያ አምላክ በሰውነት በስጋ ተገለጠ አለ መጽሐፍ ቅዱስ። ለምን ሌላ ነገር ውስጥ መግባት አስፈለገ ነው? በጣም ጥያቄ ይሆንብኛል። እዚህ ላይ ልጁ ማለት አንችልም ማለት ነው። የአብ ልጅ ብለን ማለት አንችልም። ክርስቶስን አላልኩም፣ አልወጣኝም። አንተ አሁን መለኮትነቱን አካፍለ ልጁ ውስጥ ወይም
ሰውነቱ ውስጥ አድርገ አንድ ራሱን የቻለ እግዚአብሔር አብን የሚስተካከል የሚመስል ሌላ መለኮት አድርገ ካስቀመጥ እሱ ያንተ ፍልስፍና ነው የሚሆነው እንጂ መጽሐፍ ቅዱሳዊ ፈጽሞ ሊሆን አይችልም። ይሄንን ይወቅ። የሚለያዩ መለኮትና ሰውነት የሉ። በቃ መለኮት በስጋ ተገልጧል፣ በዛ ስጋ አርጓል፣ በዛ ስጋ ተመልሶ ይመጣል። ዘካርያስ ምዕራፍ 14 ቁጥር 9 እግዚአብሔርም በምድር ሁሉ ላይ ይነግሳል፣ በዚያ ቀን እግዚአብሔር አንድ ስሙም አንድ ይሆናል። እግዚአብሔር እኮ ነው የሚመጣው እግዚአብሔር ማን ነው? ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ተመልሶ እንደሚመጣ ሁላችን እናምናለን። እሺ፣ ስለዚህ ከሰውነት ውጪ የሆነ መለኮት የለም፣ ከመለኮት ውጪ የሆነም ሰውነት የለም። በምድር እያለ የስጋ መለኮት ሙላት ያለበት ስጋ ልጅ ተብሏል። ይሄው ስጋ ወደ ሰማይ ስላረገ ስለዚህ ይሄም የመለኮት ሙላት ያለበት ልጅ ተብሎ ነው ወይ የሚኖረው ያለው ከአብ ጋር ማለት ነው። አዎና በስጋ ሰውነቱ ልጅ ይለዋል። ልጅነቱ እስከ መቼ ነው የሚለው ነገር ሊታወቅ ይገባል። አሁን ልጅነቱ የለም እንዳንል መዳን የለም ማለታችን። ዮሐንስ መልእክት ላይ ምዕራፍ 2 ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን ይላል፣ እርሱም ልዩ የሆነ ክርስቶስ ኢየሱስ ነው ይላል። እስካሁን ድረስ በልጅነቱ በመስቀል ላይ በሰውነቱ በሰራው ስራ ያ ስራ እስከ ዛሬ ድረስ ሕያው ነው ማለት ነው። ሕያው ነው። በደሙ የሰራ በስጋው የሰራ ዲያብሎስን የቀጠቀጠበት ኃጢአትን ያስወገደበት ሞታችንን የሻረበት ያ የመስቀሉ ስራ ስቲል ሕያው ነው በሰማይ ግን የሚያበቃበት ጊዜ አለው ማለት ነው። እዛ ቆሮንቶስ ላይ ልጁ ራሱ ሁሉን ላስገዛለት ይገዛል የሚለው አሁን እግዚአብሔር ዲያብሎስን እየቀጠቀጠ ያለው የዲያብሎስን ስራ እያፈረሰ ያለው መጨረሻም የመጨረሻውን ጠላት ሞት ሁሉ የሚሽረው በስጋ ሰውነቱ ነው። ስልጣን አሁን በሰማይና በምድር በስጋው ሰውነቱ ላይ ነው ያለው። እግዚአብሔር ቃል ስጋ ሆኖ በዛ ስጋ ስራ ከጀመረ ወዲህ እስካሁን ድረስ ለወደፊት እስከ መቼ እንደሆነ ጊዜ ገደቡን እሱ ነው የሚያውቀው። ብቻ የሚድኑትን ፍጹማን አድርጎ ለዘላለም ሕይወት ለእግዚአብሔር መንግስት እስኪያበቃ ድረስ ሌሎች ደግሞ አናምን አንታዘዝ ያሉትንም ለዘላለም ፍርድ እስኪለያቸው ድረስ አሁን እግዚአብሔር የሚሰራ በስጋውና በደሙ በስጋው ሰውነት ነው። የሚያድነውም በሱ ነው፣ የሚፈርደውም በሱ ነው፣ የሚፈረድበትም በሱ ነው የሚፈረድበት። ስለዚህ ዋና ሊሰመርበት የሚገባው ነገር አንድ መለኮት አለ፣ አንድ ሰውነት አለ። መለኮትና ሰውነትን መጽሐፍ ቅዱሳችን ለያይቶ አይደለም ያቀረበልን። እኛ ለምንድን ነው ያልተጻፈ ነገር ውስጥ የምንገባ ነው የኔ ጥያቄ። በቃ ስለዚህ ልጅ አይባልም አንልም። እንዴት እንላለን? ያልተጻፈውን ነገር እንዴት እናነባለን እንዴ? ዛሬም ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን ያመነ ሰው ነው የሚድነው። ለምን? ለኛ ብዙ አይገባንም። ለአይሁዶች የእግዚአብሔር ልጅ ማለት ምን ማለት እንደሆነ በደንብ ይገባቸዋል። እኔ የእግዚአብሔር ልጅ ነኝ ስለ ራሱን ከእግዚአብሔር ጋር አስተካከለ፣ ራሱን አምላክ አደረገ ብለው እኮ ነው እንደ ወንጀል ተቆጥሮበት የሰቀሉት። ለኛ በተፈጥሮ ሰው አበበ ከበደን እንደሚወልድ እንደዛ ስለምንረዳ ለኛ ብዙ አይገባንም። ስለዚህ ልጅነቱን አንክድም። ልጅነቱን ከካድን፣ ልጅነቱን ካጠፋን ትክክል አይደለንም። ክህደት ውስጥ ገባን ማለት ነው። ስለዚህ መለኮትን ስናምን በሰውነቱ እና በመለኮትነቱ ነው ማመን ያለብን ማለት ነው። መጽሐፍ ቅዱስ እንዳቀረበልን የሰማኝ ነው አይደል? ብቻ አመሰግናለሁ። እሺ፣ ለማመሰግናለሁ።
ዓለም